ወኸልዒ ማ ዩዕበዱ ሚን ዱኒህ ከሱ ውጭ የሚመለኩትን ደግሞ ምን ማድረጊያ ነው? ማውለቂያ እኮ ነው። ውልቅ ማድረግ። እዚህ ጋር አንድ ምሳሌ ልጨምር። ይሄ ቃጥባሬ አብሬት እያልን ለምን ደጋግመን እንደምንጠራ ማለት ነው። ከየት መጣ? ሲጀምር በነብዩ ሰለላሁ ዐለይሂ ወሰለም ዘመን ቃጥባሬ አብሬት የሚባል ነበረ? አልነበረም። እነማን ነበሩ ወንድሞች? እነ ላት፣ እነ ኡዛ፣ እነ ኡዘይር፣ እነ ኢሳ መላኢካዎች ይመለኩ ነበር አልነበረም? ይሄን ውድቅ አረገ እስልምና። በዚህ ላይ ብቻ አልተንጠለጠለም። አዲስ አበባ ላይ ብዙ ጨረቃ ላታዩ ትችላላችሁ። ወደ ክፍለ ሀገር ግን ስትወጡ ልክ ሲጨልም ቀና ስትሉ ምን ታያላችሁ? በኮከብ የተሞላ ነው አይደለም ሰማዩ። የአረብ ሙሽሪኮች ከዛ ሁሉ ኮከብ መሃል አንድ ኮከብ መርጠው ያመልኩ ነበር። አሁን ኮከብ አምላኪዎቿ ይወቋት እንጂ እኛ ኮከብ አምላኪዎች ስላልሆን ቀና ስንል ኮከብ ብናይ ጨረቃ ፀሐይ ብናይ ወሚን አያቲሂ ከአላህ ተአምሮች ውስጥ ብለን አላህን ተፈኩር አድርገን ነው አይደል የምናልፈው። እነሱ ምን ይሉ ነበር? ሺዕራ ነው የምትባለው ብለው ለአንዷ ኮከብ አምልኮ ይሰጡ ነበር። አሁን ልብ በል አላህ ምን አለ? ሁወ እሱ አላህ እኮ ረቡ ሺዕራ የሺዕራ ጌታ ነው፣ እሱን ብቻ አምልኮ አላቸው። እኛ ምን እንላለን? ሁወ አላህ እኮ ረቡ አብሬት ወቃጥባሬ ወአልከሶ የሁሉም እኮ ምንድነው? ጌታ ነው። እነዚህን ተውና አላህን ብቻ አምልኩ እንላቸዋል። ልብ በል በደንብ እንደዚህ ነው ተፈትፍቶ መነገር ያለበት። ጅብሪል አይመለክም ስትል ወይም ባስ ላይ 19 ቁጥር ጽፈው መንገዴን ላንተ አደራ ሰጥቻለሁ ሲሉ አዑዙ ቢላህ ምትል ከሆነ አብሬት እየተባለ በመኪና ወደ አብሬት መውሊድ ሲኬድ አዑዙ ቢላህ አንድ ጊዜ ሳይሆን በል ጨማምራ ኢና ሊላሂ በል። እዛ ጋር ግን አትቆም። ተውሂድን ተማርና አስተምር። ይሄ 50 ሚሊዮን ሙስሊም እያልን ምን ቆጥረው አብዛኛው እውነተኛ ሙስሊም አይደለም። ጠጪ ቃሚ ምናምን ከምትለው በላይ ሙሽሪክ አለ። ራሱን ግን ወደ እስልምና የሚያስጠጋ እኛ እኮ ሰባት ዘራችን ሙስሊም ነው፣ ስለ ተውሂድ አትጨቅጭቁን፣ ተውሂድ ሽርክ አትበሉንም። ግን ሞፈሩን ለማንሳት ራሱ ዛሬ እኮ ማክሰኞ ነው ሞፈር አናነሳም የሚል የጉራጌና የስልጤ ማህበረሰብ አለ። ስልጤዎች ዘንድ አልከሶ በጣም ነው የሚፈራው ነው አይደል? ትግራዮች ዘንድ በቃ ነጃሺና ሷሃባዎቹ አማ ጎንደር ስትሄድ ሰባቱንም ቀን የጎንደር ልዩ ነው። ጎንደር በብዙ ነገሩ እኔ መሪ ነኝ ይላል። የኔ ቤተሰቦች ሀገር ማለት ነው። ክረምት የረህመት ወር ነው አይደለም? ለኛ ረህመት ነው አይደል? ዝናብ መዝነቡ። ክረምት የበላ ወራት ነው ይላል። 40 ቀን ዱዓ መደረግ አለበት ይላሉ። ሸህ መሐመድ ደሴ የሚሉት መስጂድ አላቸው። በሃይላንድ ውሃ እየተተፋ ያሲን ይቀራሉ፣ ተባረክ ይቀራሉ። የቢዳን ጅማሬ የለኝ። 40 ቀን ሲሞላው ከምን ጋር እንዲገጥም ያደርጉታል? የጳጉሜ ውስጥ ይገባላቸዋል። ከመስከረም አንድ ጋር በጋ አርደው ክርስቲያኖቹ ቅዱስ ዮሐንስ ብለው ያርዳሉ፣ እነሱ ሌላ ነገር አርደው ይወጣሉ። እገሌ እኮ ታመመ ይባላል። ጎንደር ላይ ወንበር ላይ ያስቀምጡትና ዶሮ ተገዝቶ ዶሮ አትታረድም። በነገራችን ላይ ልብ በል ዶሮዋን አርዶ ሰደቃ ቢያበላት ይሻል ነበር። ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ? በሰደቃ በሽተኛዎቻችሁን አክሙ ብለዋል አላሉ? ከላይ ጀምሮ ሰውየው ዶሮዋ ትያዝና እንደ ፖሊሽ መኪና አጥባችሁ ፖሊሻ ከፀጉሩ ጀምሮ መላ ሰውነቱ በዶሮ እፍፍ እየተባለ ይታሽና ይለቀቃል። ዶሮ በአዳም ልኮ ማለት ነው። ይሄ ያለበት ሀገር ላይ ነው ያለነው። ስናሳዝን ወጣቶቹ አሁን በኢትዮጵያ ላይ ሙስሊም የሚባለው 50 ሚሊዮን ነው ከተባለ 30 ሚሊዮን እኮ ሙስሊም ነው። 1 ሚሊዮኑ ለተውሂድ ይጨነቃሉ? ይሄ ከባድ ጥያቄ ነው። ለምን ይጨነቃል ስትለው ሀገሪቱ ላይ ምርጫ ደርሶኛ እንሳተፍም ወይ? አሁን ከተማው ላይ የሚፈተለው ወሬ ይሄ ነው አይደለም? ይፈትላሉ። ብልጽግና ውስጥ እንግባው፣ ኢዜማ ውስጥ እንግባው፣ ኦፌኮ ውስጥ እንግባው፣ ምንም ውስጥ አትግባ። ምን ውስጥ ግባ? የተውሂድ ሰራዊት ሁንና አብሬት እያለ ቃጥባሬ እያለ ቦረናው እያለ የሚያመልከውን ሰው አላቅ። ሁለት ሀገር ይሳካልሃል፣ ቃል ገባልሃለሁ። የማንን ቃል ይዤ? ያላህን ቃል ይዤ ወአደላሁ الذين آمنوا منكم وعملوا الصالحات ليستخلفنكم في الأرض። ፓርቲ ውስጥ ስለገባህ ሳይሆን ፖለቲካ ስለተወዳደርክ ሳይሆን ወአደላህ አላህ ቃል ገባ። ወአደላሁ الذين آمنوا ለነዚህ ያላመኑት منكم ከናንተ ውስጥ وعملوا الصالحات መልካሞችን የሰሩ ለየስተኽሊፈነሁም ፊል አርድ በምድር ላይ ምትክ እናደርጋቸዋለን አለ። አያው መጨረሻው ምን ይላል? ያዕቡዱነኒ አለ፣ እኔም በብቸኝነት ያምልኩኛል። መስፈርቱ ይሄ ነው። ፓርላማ መግባትም አይደለም፣ ለቀበሌ መወዳደርም አይደለም፣ ለዘር ጥግህን ይዘህ ማራውጥም አይደለም። 1 ሚሊዮን 100 ሺህ የተውሂድ ተጣሪ ቢኖር 50 ሚሊዮኑ ይቀና ነበር።
ሷሃባዎች እኮ ያኔ 23 ዓመት በነብዩ አንደበት ዳዕዋ ተደርጎላቸው ይሁን 1 ሚሊዮን ምናምንም እኮ አልነበሩ። ዛሬ በቢሊየን ነን በቁጥር ሲታይ። ፓኪስታን ትሄዳለህ፣ ልክ ሸምሱ ሱቅ እንደሚባለው ሱቅ ተከፍቶ የእጅ ምልክት አለ። እንደዚህ ትገባለህ፣ ታስጠነቁላለህ፣ እጅን ትሰጠዋለህ ለጠንቋዩ። መስመሮቹን ነው የሚያዩት። በነገራችን ላይ ይሄ እብደት ካልሆነ ምን ትሉታላችሁ? እዚህ መስመር ላይ በአላህ ይሁንባችሁ ምን ይታያችኋል? ምን ይታያችኋል? ምን ይታያችኋል? ምንም። ከልጅነት ጀምሮ እጅ ያድጋል አያድግም? ያድጋላ። እየሄዱ በየወሩ በየምኑ ያሳዩታል። ያንን መስመር እንዲያጋጥመሃል እንደዚህ ያለ ይለዋል። ይሄ ምን ይባላል? ጥንቆላ ይባላል። ይሉትን ዓለም ላይ ብትዞር ማትሰማውን ክህደት ዳሩል ሂጅረተይን ከምትባለው አገር ላይ ተሰማዋል። ዓለም ላይ ብትዞር ይሄን ክህደት አትሰማ። ምንም ይለው ጥንት የሰራውን ጉድ አሁን ልናገረው። ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጠቆረው። ነበር ያሳመረ ሌሎች ሲያቦኩ አቡል ጀበል ግርማለው ለመልኩ ይላሉ። አልቅስ ዛሬ ቃጥባሬ ተከታይ ዘመድ ካለ እስኪ ሞቱ አጠብቅ ዛሬ አልቅስላቸው። ይሁዳን እንደዚህ ሲል አልሰማነው። ነሷራን እንደዚህ ሲል አልሰማነው። ህንዶቹን እንደዚህ ሲሉ አልሰማናቸው። እንስሳም ያመልኩትን ሙስሊም ነኝ እያሉ ኢሳ፣ ሙሐመድ፣ አህመድ፣ አብዱራህማን ተብለው በፊት የሰራውን ጉድ አሁን ልናገረው። አደማን አለይሂ ሰላም የሰው ልጆች አባት አላህ በሁለት እጆቹ የፈጠረው የአደም ጭቃ ነው እጁን ያጠቆረው ይላሉ። እጁ ላይ ጥቁር ምልክት ስላለበት ነበር ያሳመረ። ሌሎቹ መላእክቶቹ ሲያቦኩ አደምን የቀረጸው እሱ ነው እያሉ ነው። ከነዚህ ሰዎች ጋር አንድ ሁኑ እየተባልን ነው። ወላሂ ምስክሬ ሁኑ። ሚቀብረኝ አጥቼ አሞራ ይብላኝ ከነዚህ ሰዎች ጋር አብሬ ያልሆነ ይሄው ሚቀብረኝ አጥቼ አሞራ ይብላኝ ከነዚህ የሰው ሰይጣኖች ጋር አንድ አይደለሁም። ብቻዬን ሚቀብረኝ ልጣ። እናንተም ልትሉ የሚገባችሁ ይሄን ነው። ነብዩ ሰለላሁ ዐለይሂ ወሰለም 3 ዓመት ሚቀርብ በሁለት ተራራ መሃል ተጥለው ሚበላታቶ እንዳትሸጡላቸው እንዳትገዙ ከነሱ ሽማግሌዎቹና ልጆቹ ረሃቡ ጩኸቱ ለሐጅ የሚመጡ ሰዎች ሰምተዋል አልሰሙ? እንዲህ የተራቡበትን ዲን የሳቸው ልጆች በመጥፎ ጸባይ ማይጠረጠሩ ለተውሂድ ሲባል ተፈተው ዛሬ ተውሂድ ከሌለው ሰው ጋር አንድ ሁሉ ወላሂ እንደ አላህ ይውሰደኝ እዚህ አንድነት ውስጥ አብሬ ከመሆን ይብቃኝ ይሄ ምድር። ኢና ሊላሂ ወኢና ኢለይሂ ራጂኡን። ይሄው እየተባልን ያለውን እየተደገሰልን ያለውን እዩ። አንድ ሁኑ። አደምን የፈጠረው አላህ ሳይሆን የቃጥባሬ ልጅ ነው ከሚባለው ጋር አንድ ሁኑ እየተባልኩኝ ነው። አንሆንም። ግንቡ ይቅርብን። አላህን ጫካ ላይ ሄደን እናመልከዋለን። ይቅርብን። የገዛ ቤተሰቦቻቸው ቀለብ አልሰጥም ውጡልኝ ከቤት ያሏቸው በተውሂድ ሰበብ ነው አይደለም? ወንድሞቼ በተውሂድ ሰበብ ነው አይደለም? ምን ስላደረግን ነው የእናንተን አንገት ሚቀላ ይጥፋው የተባለው? ላኢላሃ ኢላላህ ስላልን እንጂ ከአላህ ውጭ ቦረናው ብለን ተጣራን፣ ቃጥባሬ አብሬት ብለን ተጣራን። ሽርክ የሚሰሩትን ሰዎች ይተዋሉ። እናንተን የሚያርድ ሰው ይጥፋው ይባላል። ነገር ግን ጠባቂው አላህ ነው። አንድነታችን ሊመሰረት የሚገባው በሐቅ ላይ ነው። ምን አይነት ወንጀል ነው ነብዩን በዚህ ደረጃ ያስለቀሳቸው? ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው ከመወለዳቸው 7 ወር በፊት ገና የ2 ወር እርጉዝ እያሉ እናታቸው ሆድ ውስጥ አባታቸው ሞተ። ከዛም በኋላ የ6 ዓመት ሕፃን ልጅ ሲሆኑ እናታቸው ሞተች። ልብ በሉ። ከዛ እንግዲህ አባትም እናትም አጥተው ነው የኖሩት። እናታቸውን አስመልክቶ በሽርክ ላይ ስለሞተች ነብዩ ሰለላሁ ዐለይሂ ወሰለም አላህን ምን አሉት? አላህ ሆይ ለናቴ ምህረት እንድጠይቅላት ፍቀድልኝ ማራት ልበልህ አሉት። ምክንያቱም ምን ስለማይፈቀድ በሽርክ ላይ ለሞተ ሰው ምህረት መለመን ስለማይፈቀድ ሱብሃንአላህ አላህ ከለከላቸው። በዛ የተነሳ ነው እሳቸው በጣም አምርረው አለቀሱ። እሳቸው ዙሪያ ያሉትም ሷሃባዎች አለቀሱ። እሺ ቀብሯ እንድዘይር ፍቀድልኝ፣ ቀብሯ እንድትዘይር ፈቅጄልሃለሁ አላቸው። ምን አይነት ወንጀል ነው ነብዩን በዚህ ደረጃ ያስለቀሳቸው? ሌላ ሁለተኛ ሐዲስ አለ። ይሄን ሐዲስ ሙስሊም ዘግበውታል።
وعن أنس كأنس تيزو رضي الله عنه الله ملكم سراون يودلتنا أن رجلا عند قلسب قال يا رسول الله أنتو يا الله ملكتنيا هو ألاتشو أين أبي أباتي يتنو ألاتشو أباتو موتو سلنبر أباتي بمن هنا تاليني يالو يجنتنا ويس يساتنا يساتشو ملس من هنا في النار يساتو استقونوا أباتا هالوت فلما قفا دعاه كفانا قربلوت زور بلو يهدي يالا دعاه تقرتكو نبي صلى الله عليه وسلم فقال اندهالو إن أبي يعني أبات وأبوك ينتم أبات في النار أساتو استناتشو ينيم ينتم أباتناتشو أساتو استن أني نبي سلوهم كوي أباتي سامن جنة يقبام سلزي نبي صلى الله عليه وسلم الناتن أباتاتشو يساتناتشو بمن مكنيات توحيد سلاليلاتشو يمان أباتنا النات هونو يتعلق أسو يتوحيد استماريو የነብዩ ሰለላሁ ዐለይሂ ወሰለም አባትና እናት ከመሆናቸው ጋር በነብስ ወከፍ ግን በራሳቸው ተውሂድን ይዘው ስላልተገኙ የኢብራሂምን መንገድ አምነውበት ስላልሞቱ ሁለቱም የሳት ናቸው። ይሄንንም ሙስሊም ዘግበውታል። ሌላ አንድ ሐዲስ እንጨምራለን። ከአቡ ሁረይራ አላህ መልካም ስራቸውን ይወደድላቸውና አን ነብይ ሰለላሁ ዐለይሂ ወሰለም ቃል ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። የልቃ ኢብራሂም እኮ ይገናኛል አባሁ አዘር አባቱ አዘርን ያገኘዋል يوم القيامة يقيامة ولت يسول جو كله بميقوموا بتكن راقوتاچون سايغرزو ببادو غر تالاقو سو إبراهيم أباتونا يغنيوا وعلى وجه آزر أباتو آزر فيت لايكو قطرة وغبرة كسل ممسل تبي ممسل يمدن قد فيت هونو سالة فيقول له إبراهيم عليه السلام كل أباتاچو يلوتال ألم أقول لك لا تعسيني أتمزين بيه هل نبرنا አሉት ምክንያቱም መልእክተኞችን የተከተለ ሰው ፊቱ ምን ይሆናል የሚያበራ ነው አይደል የሚሆነው ነገር ግን እሱ ምን ሆነ በዛ ሰዓት ያው ምን ይላቸው ነበር እሳቸው ምን ሲሉት ተውሂድን ያዝ ሰይጣንን አትገዛ ጣዖታት ታምልክ ሲሉት ለአርጁመነክ በድንጋይ ቀጥቅጬ እገልሃለሁ ይላቸው ነበር ነገር ግን የፍርዱ ቀን የእውነተኛው ሰዓት ላይ ተገናኙ فيقول ابوه አባታቸው እኮ ይላቸዋል فاليوم لا اعصيك ዛሬ አላምጽህም ባክህ ይላቸዋል ያ ቀን ግን ይጠቅማል መጸጸት ያ የሥራ ቀን ነው አይደለም ያ የውጤት ቀን ነው فيقول إبراهيم ይላል يا رب ጌታዬ ሆይ إنك وعدتني أنت ቃል ገብተህልኝ ነበር አላ تخزني እንደማታዋርደኝ ቃል ገብተህልኝ ነበር يوم يبعثون ሰዎች በተቀሰቀሱበት ቀን እንደማታዋርደኝ ቃል ገብተህልኝ ነበር ምክንያቱም እሳቸው እዚህ ምድር ላይ ምን ብለው ለምነውት ነው የሞቱት አላህን ولا تخزني يوم يبعثون ሰዎች በሚቀሰቀሱበት ቀን እንዳታዋርደኝ ብለውት ነበር እሳቸው የሰዎች ሁሉ ምርጥ ናቸው ልጆቻቸው ነብይ ናቸው እሳቸው ግን ዱዓ አድርገው ነበር ከዛ ከሚያስፈራው ቀን አሁን ምን ሊመጣ ነው فاي خزين اخذا من ابي الابعاد አባቴ ከጀነት ከመራቅ የበለጠ ምን ውርደት አለ ጌታዬ ሆይ እንዳታዋርደኝ ብዬ እንዴት ይሄ ሆነ ይሉታል فيقول الله تعالى الله እኮ እንዲህ ይላል اني እንኮ حرمت الجنة جنة أرمى درجات الله على الكافرين بكهديان لاي ثم يقال كزامي بالالو يا إبراهيم هوي ما تحت رجلك استيقر السر يالله من دنو يبالالو سبحان الله أباتاتشون الله ودا مني كيروال ودا وند جبي كيروال كذابو هلاس لفاج كبانا ودا جهنم يورورا كذي من ياز إبراهيم تلاقو سو أباتو توحيد سلليلو لما لدايشن የተውሂድ ሰዎችን ብቻ ነው ወንጀል ቢኖርባቸው እንኳን